ይርዳው ጤናው አሳዛኝ የፍቅር ታሪክ። ይርዳው ጤናው ከአንድ ሴት ፍቅር ይዞ ነበር አለ። ፍቅር ያሳዘችኝም እሷ ናት፣ እወዳለሁ ፍቅር ካንተ ይዞኛል በማለት እቺ ፍቅር ያዛት ሴት ምንን አይታ ነው ሲልም ተናግሯል። ፍቅር ያሳዘችን ሴት በአካል አግኝቼ ማውራት አለብኝም ብሎ ተነጋግሯል ማለት ነው። ሰላም እንዴት ናችሁ የነማማሩ ዩቲዩብ ቤተሰቦች? ዛሬ እንግዲህ ስለ ድምጻዊና ኮሜዲያን ይርዳው ጤናው አዲስ ነገር ነው ይዤላችሁ የመጣው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። እንግዲህ ዛሬ እጅግ ድምጻዊና ኮሜዲያን የሆነው ይርዳው ጤናው በጣም በፍቅር ህይወቱ በብዙ ቃለ መጠይቅ ላይ ይናገራል ማለት ነው። ግን በሁሉም ዘንድ ተመሳሳይ ነበር። የዛሬው ግን የፍቅር ጥያቄ እንደቀረበለትም ይናገራል ማለት ነው። እጅግ ድምጹ የሚያምረው ሙዚቀኛና ኮሜዲያን ይርዳው ጤናው ሙዚቃዎቹ በሙሉ ተሰምተው የማይጠገቡ ናቸው። አይነ ስውራን ሆኖ ግን የሚገርም ብቃት አሳይቷል። የይርዳው ጤናው ህይወት ለብዙዎች ተምሳሌት የሚሆን ነው። ልብ ካላየ አይን አያይ የሚባለው አባባል በጣም በትክክል የሚገልጽልን ይርዳው ጤናው ነው ማለት ነው። እንግዲህ ይርዳው ጤናው ከዚህ የመድረሱ ትልቅ ዓላማ ያዘው ምንድነው ስንል በብዙ ዘንድ ተወዳጅና ዓለም ሁሉ እንዲያውቀው ወይም ደግሞ ዝነኛ እንዲሆን ያደረገው በምንድነው ተብሎ ቃለ መጠይቅ በተደረገለት ሰዓት ከዚህ ደረጃ የመድረሴ ትልቁን ሚና የተጫወተው ቴክኖሎጂ ነው ሲልም ተናግሯል። ቴክኖሎጂ ለኔ ህይወቴ ነው፣ ብርሃኔ ነው ሲልም ተናግሯል። ቴክኖሎጂ ከዚህም በኋላ እንዲረቅ እንዲሰፋ እፈልጋለሁ በማለትም በሚገርም ሁኔታ ተናግሯል ማለት ነው። እንግዲህ እጅግ የምንወደው ድምጻዊና ኮሜዲያን ይርዳው ጤናው ከሀገርም እንደሚዘዋወርም ተናግሯል ማለት ነው። ስለዚህ ከዚህ ከሀገር ወደ ሀገር እንዲዘዋወር የረዳው ደግሞ ትልቁ ነገር ምንድነው? ቴክኖሎጂ ነው ማለት ነው። ቴክኖሎጂ እንግዲህ ብዙዎቻቸው አይነ ስውራን ሆኖ ማየት የቻላቸው ወይም ደግሞ መንቀሳቀስ ያልቻሉ አጠቃላይ የአካል ጉዳተኛ ለሆነው በሙሉ ይህ ቴክኖሎጂ በጣም እጅግና ዋና ሚና የተጫወተ ነው ማለት ነው። እንግዲህ ከዛሬ ጀምሮ ቴክኖሎጂ በእያንዳንዱ ሰዓት በእያንዳንዱ ሁሉ ቴክኖሎጂ እንዲጠቀም ሲልም ተናግሯል ማለት ነው። እንግዲህ እንደምናውቀው ይርዳው ጤናው ከሀገር ወደ ሀገር ሲዘዋወር ከፍተኛ ችግር እንደገጠመበትም ተናግሯል። ይህ ከፍተኛ ችግር ደግሞ ምንድነው? ካናዳ እንደደረስኩም በጣም በሚያሳዝን ሁኔታ ችግር ደርሶብኝ ነበር ቢልም በጣም በሚያሳዝን ሁኔታ ተናግሯል። የዛኔ ቪዲዮ ተነስቶ እንዳሁኑ የኢትዮጵያ ሕዝብ ይልኝ በጣም ምንኛ መታደል ነው በማለትም ሀዘኑን ገልጿል ማለት ነው። እንግዲህ ካናዳ በነበርኩበት ሰዓትም ምሳና ቁርስም እንዲሁም ደግሞ መጠለያም ራሱ በረዶ ውስጥ ቁጭ ብዬ ነበር ያሳለፍኩት የሚረዳኝ ሰው አጥቼ በማለትም በጣም በሚያሳዝን ሁኔታ ተናግሯል ማለት ነው። አሁን ቪዲዮ ተቀርጾ ኢትዮጵያ አስፋይቶ ሁሉም ጋር ለአይነ ስውራን ቅንነት እንዲኖር ቢልም ይኖር ነበር በማለትም በጣም በሚያሳዝን ሁኔታ ተናግሯል። አጠቃላይ የይርዳው ጤናው የተናገረው ወይም ደግሞ ከሀገር ወደ ሀገር ሲዘዋወር የገጠመው ችግር ቅንነት አልባ ነው። ቴክኖሎጂ ከዚያ ደርሶይ ግን አንዳንዴ ደግሞ ቅንነት ሲጎድል የራሳችን ማንነት እናጣለን በማለት በሁሉም ዘንድ ቅንነት እንዲኖር ብሎም ተናግሯል ማለት ነው። ቤተሰቦቼ እንግዲህ ስለ ቴክኖሎጂ የተናገረው በጣም ደስተኛ እንደሆነና በሚገባ እንደተጠቀመበትም ነው። በከፍተኛ ሁኔታ እንደተጠቀመው ተናግሯል። በአጠቃላይ የተናገረው ለአካል ጉዳተኞች ቅንነት እንዲኖር በማለትም ተናግሯል። ቅንነት እንግዲህ ለአካል ጉዳተኞችም ባይሆንም ለአዛውንቶች ኤቭሪቲንግ ለማንኛውም ሰው የአካል ጉዳተኞች ሆነ አልሆነ ቅንነት በተሞላ መልኩ ቢሆን በጣም ደስ ይላል። እንግዲህ ሁላችንም ባገኘነው አጋጣሚ ቅንነት እንድንሆን ብንሆን ይመረጣል ማለት ነው። እንግዲህ ይሄንን ካልን ስለ ፍቅር ህይወቱ ስናነሳ ደግሞ ምንድነው የሚለውን ይህ ፍቅር ጥያቄ ያቀረበችለት ሴት ማናት? እንዴት የፍቅር ጥያቄ ቀረበለት? የፍቅር ጥያቄስ በምን ሁኔታ ነው የሚለውን ነገር እንግዲህ ስለ ፍቅር ህይወቱስ ምን ይመስላል የሚለውን ደግሞ እናወራለን ማለት ነው። እንግዲህ እጅግ የሚያምረው ድምጻዊና ኮሜዲያን የሆነው ይርዳው ጤናው ስለ ፍቅር ህይወቱ እንዲህ ሲል ተናግሯል። አንድ ቀን አግኝቼ አንዲት ሴት ልጅ ፍቅር ያዘኝ ብላ በሚዲያ ተናግራለች። እቺን ሴት አንድ ቀን አግኝቼ ባወራት ደስ ይለኛል በማለትም ተናግሯል። በፍቅርም እንደተጎዳ ተናግሯል። አንዲት በጣም ወዳት ልጅ ነበረች። በጣም ተግባብተን ተዋደን እየኖርን ያለ ወደ ሌላ ሀገር ሄደች ብሎ በሚያሳዝን ሁኔታ ተናግሯል።
ለወደፊቱ ፈጣሪ ያላትን አገባለሁ ከብዙ ሴቶች ጋር እቀራረባለሁ ግን ሁሉም አይዘልቁም ብሏል። እንግዲህ ድምጻዊና ኮሜዲያን ለሆነው ይርዳው ጤናው መልካም ህይወት እንመኝለታለን። እንግዲህ ብዙዎቻችን ማየት እየቻልን መስማት እየቻልን ግን ምንም ማንሰራ ሰዎች አለን። በእውነት እነዚህ አይነ ስውራን የሆኑ አካል ጉዳተኛ የሆኑት በጣም ጉዳት ለሌላቸው ሰዎች በጣም አሪያ ሆነው ምሳሌ ሆነው የሚታዩ ሰዎች ናቸውና እንግዲህ ከይርዳው ጤናው እየተነጋገር ነው ወይም ደግሞ እንደምናውቀው ቅንነት ቢሆን ይመረጣል ብሏልና እንግዲህ በሁላችንም ባገኘነው አጋጣሚ በሁሉ ቅንነት እንዲኖረን እላለሁ ማለት ነው። እንግዲህ ሁሉም ሰው የተለያየ ነገር አለውና ያው አንዳንዴ ልብ ካላየ አይና ያይ የሚባለው ነገር በጣም ሪሊ እየተረዳ ነው ከይርዳው ጤናው ነው። ይርዳው ጤናው አይኑ ባያይም ግን ልቡ በጣም ብርሃን ነውና እዚህ ደረጃ የደረሰ ማየት የሚችሉትን ሁሉ የበለጣቸው ይርዳው ጤናው በጣም ድምጹ ራሱ ሙዚቃው ተሰምቶ የማይጠገብ ነው። እንግዲህ ለድምጻዊና ኮሜዲያን ይርዳው ጤናው መልካም ህይወት እንመኛለን። ቤተሰቦች እንግዲህ ይርዳው ጤናው የፍቅር ህይወቱን ደግሞ አግኝቶ በሌላ ቪዲዮ ይዤላችሁ እመጣለሁ። እስከዛው ድረስ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ቤተሰብ የሆናችሁ ደግሞ ላይክ እያደረጋችሁ አበረታቱኝ እላለሁ። በሌላ አዲስ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ቻው ቻው።